እንደዚህ የምትሆነው? ለምክንያት መመለስ ይፈልገው እሱን አላውቅም ሮሚ። ለእኔ ራሱ በጣም ግራ ግብት ብሎኛል። አይዞሽ በቃ ሄሉ እያትጨነቂ። እኔም ማሹም ካልሆነ ደግሞ ዳይመንድን ቢሆን እናወራዋለን። አንድ የእሱ ደጋፊ ማን ሆነና ነው? ዳይመንድ በእሱ ሀሳብ ተስማምቷል። ታዲያስ ሮሚ? እንደዛማ መሆን የለበትም። አዎ በጣም ከባድ ነው ሮሚ። እነሱ እያሰቡ ያሉት እንደዛ ነው። እርዳታችሁ ሳያስፈልገኝ አይቀርም። እናንተ ቆይ ስራ ነው ወይስ ወሬ ነው ያዛችሁት? መጣችልሽ ደግሞ ፍቅር። ምን ፈልገሽ መጣሽ? ብዙ ነገር ነው የምፈልገው ሮሚ። ምን ገንዘብ ትፈልጋላችሁ? የምን ገንዘብ? ገንዘብ የሚያስገኝ ስራ። አረ አዎ እህቴ፣ ለእኔም ፈልጊልኝ። ሁለታችሁም እኔን አግዙኝና ጥሩ ገንዘብ ልክፈላችሁ። ቆይ ምንድን ነው የምናግዝሽ? አደይ እንደተመለሰች ታውቃላችሁ አይደል? እንዴ ተመለሰች እንዴ? አዎ ተመልሳለች። ነገር ግን እኔ መምጣቷን አልወደድኩትም። አልገባኝም። ቆይ ሽማግሌዎቹ መች ተላኩ? አባታሽ ብሎ አሳምኖ የወሰዳት ለሌላ ሰው ሊድራት ነው። ውይ የምርሽን ነው? አዎ ለዛ ነው ተመልሰው የመጡት። በጣም የሚገርም ነው። ቆይ በድጋሚ እንደዚህ ያደረጉ? አዎ በጣም። ምን አባቷ ብቻ እናቷም አይሆንም ብላለች። እናቷ ለምን? ብርሃን ግን እንዴት ሆና አይሆን? እሷማ ምን ትሆናለች? አደይ ናት እንጂ አንጀት የምትበላው። ሁልጊዜ በአባቷ ምክንያት ወደኋላ እንደቀረች። እንዴ እሱማው። አንቺ ግን ምን ፈልገሽ ነው ፍቅር? አደይ ወደ ገጠር እንድትመለስና አባቷ ያመጣላትን ባል እንድታገባ ፈልጋለሁ። አደይ ዴቭን አትወደው። አንቺ እንደማትወደው በምን አወቅሽ? ብታፈቅረውማ ብዙ ነገር ይቀየር ነበር። እሷ ግን አባቷ አይሆንም ስላሉ ብቻ የአባቷን ተቀብላ ዴቭን እየጎዳችሁ ነው። ስለዚህማ ልክፈላችሁና ሁለታችሁም አግዙኝ። እንዳታስቢ ፍቅር፣ አይደለም አንቺን ላግዝ ቀርቶ እህት አደይ ላይ ክፉ ነገር እያሰብሽ ከሆነ እንጣላለን። ጭራሽ ሰው ላርጋችሁ ባልኩ ዛቻ። አዎ ፍቅር፣ ገና ምን አይተሽ? በአንቺ ምክንያት እህት አደይ አንድ ነገር ትሁንና እንላቀቅም። እሺ ይህን ያህል ምን አንጨረጨርሽ? አርፈሽ አትቀመጭ? ቆየ ማናት ደፋት? አንቺ ማፍሽን እየከፈትሽብኝ ነው። ገና ምን አይተሽ? ስለ አደይ እኔ ፊት ምንም ክፉ ነገር እንዳትናገሪ። አንቺ ነሽ በቤት የመተሽ እንደዚህ የምትናገሪ። አሁን ቀጥ ብለሽ ከዚህ ቤት ውጪ። ፍቅር እትዬ እንዴት ነው? ሄሉ የኔ ቆንጆ እንዴት ነሽ? ይመስገን ደህና ነኝ። ፍቅር እዚህ ምን ትሰሪያለሽ? እያገዝኳቸው ነበር ማየ። ጥሩ በቃ ስጨርሽ ነሽ? አረ ጨርሻለሁ። ካስፈለግኳችሁ ጥሩ ነሽ። ማስመሰሉን ደግሞ ስችልበት። አንተ የትምቼ የተረገመች ሄሉ አሹ ፍቅረኛ መሆኑን ሳላቅ ነው ማ እያፈቀርኩት። ሁሉም ነገር እንደ ድሮ መስሎኝ እንጂማ እህቴ አይደለም በሌላ ሰው እንኳን እንድትከፋብኝ አልፈልግም። አየሽ እህትነት ማለት እንደዚህ ነው። አንቺ ስሜትሽን ደብቀሽ ምን እንደተፈጠረብሽ እንኳን ሳትነግሪያት እሷም እንደ ባል እያሰበችው ስትኖር ጥሩ አይመጣም ብዬ እኮ ነው። ሰራተኛው አደይ ድራማ ይዤላችሁ ቀርብ ያለሁ ማለት ነው። ሰራተኛው አደይ እንግዲህ የቤዛ ተንኮል እየደረሰችበት ትገኛለች። እዚህ ጋር ደግሞ ገጀራው ለቤዛ ያንቃታል። የሚያንቅባት ምክንያት እንግዲህ ወንድሟን መድኃኒት ሁሉ ቀይሮ አምጥቶ ለገጀራ ሰጥቶት ነበረ። ከዛም በኋላ ቤዛ ለወንድሟ ስጠይቀው ብሩ ሴት አለ ብሩን አልገባም ብሩ ሳይቀበል እንዴት መድኃኒቱን ትሰጠዋለህ ስትለው ጊዜ እንግዲህ እኔ ምንም ማድረግ አልችልም፣ ሌላ ተጨማሪ አምጥታችሁ አንድ ላይ ነው ማስገባላችሁ ብሎኛል ሲላት ጊዜ በወንድሟም ትጮሃለች። ወንድሟ ላይም እንግዲህ ትጮሃለች። እሷም እንግዲህ እየወረጠች ትሄድና ወደ ገጀራው ስትሄድ ልትመጪ ፈልጌ ነው እንጂ ብሩ ማስገባት አቅቶኝ አይደለም። መጣሽ እኔ እሱ ነበር አይፈለኩት። ለምን ትደባበቂያለሽ? ለምን ማንነትሽ ትደባበቂያለሽ? ብሎ እንግዲህ ገጀራው ያንቃታል ማለት ነው። እሷም ጥፊ ስትለው እጇን ይዛትና ለሷም ያንቃታል። ሲያንቃትም ዶክተሩን ያያታል። ዶክተሩን ቤዛ ሲላት በጣም ተደናግጣ ዶክተር እያለች ዶክተር እንግዲህ ለቤዛም ገጀራውም እንግዲህ ለዶክተሩ አይን ከአይን ተፋጠጡ ሶስቱ ማለት ነው። ገጀራው ማለት የሌሊ እንግዲህ ወደ አክስቷን አግዶ ወደ አክስቷ መወሳትን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። እያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛው አደይ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ነባር የሆናችሁ በኮሜንት ሀሳብ አስተያየታችሁ በመስጠት ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ እንግዲህ የቤዛ ተንኮል አደይ የደረሰችበት ትገኛለች። እዚህ ጋር የቤዛ ወንድም በጣም ተናደዋል ማለት ነው። እዚህ ጋር ቤዛ እንግዲህ ለወንድሟ ጭንቅላት የለክም እንዴ? ምን አይነት ደነዝ ልጅ ነክ? እንዴት ብርስ ሳያስገባልክ እንዴት መድኃኒቱ ትሰጠዋለክ? ብላ ለወንድሟም ትጮህበታለች ማለት ነው። ለሊ እዚህ ጋር ከማንም ሰው አልቀርብም ብላለች ከዶክተሩ ውጪ። ዶክተሩም ኤላ እያለች ስለምጠራው ከዶክተሩ ውጪ ከማንም ሰው አልቀርብም ብላለች። አዳይም ስትቀርባት አንቺ ማነሽ እያለች ከዛ አዳይ ዶክተር እባክህ አንድ ነገር አድርገህ ለሌን አደናት ብላ የዶክተሩ ትማጸነዋለች።
ዶክተሩም አዳይ እሺ እናንተ ተረጋጉ እንጂ እኔ ሁሉም በቻልኩት ያቅም አደርጋለሁ ይላታል ማለት ነው። ብርሃን ለእናቷም ትማጸናለች። እማዬ ባክሽን ዴቭና አዳይ አትለያቸው፣ እነሱ በጣም ይዋደዳሉ። እነሱ ፍቅረኛሞች እንደሆኑ ሳላቅ እንግዲህ እኔ ዴቭ ወድጄው ነበር። አሁን እንግዲህ ከጭንቅላቴ አውጥቼዋለሁ። ስለዚህ እባክሽን እማዬ አዳይ እና ዴቭ አትለያቸው። አዳይ በምትግል ያገኘችው ፍቅረኛዋ ነው። ስለዚህ እሺ በይና ሁለቱም ይጋቡ። ከዛም በኋላ ብርሃን እውነትሽ ነው ከልብሽ አውጥተሽዋል ብላ እናቴም ትጠይቃታለች። አው እማዬ እኔ ከልብ አውጥቼዋለሁ። ስለዚህ ለአዳይ ፍቀጅላትና አዳይ እንግዲህ ትዳርዋን ብትቀጥል ይሻላል ትላታለች። እሷም እሺ በቃ እስኪ ያስብበታለሁ ትላለች። የአዳይ እናት ማለት ነው። እዚህ ጋር ጋጀራው እንግዲህ እሳት ጎርሶ ለቤዛ ይጮህባታል ማለት ነው። ፍቅር ደግሞ የተንኮሏ ተንኮል እንግዲህ ዴቭን እያማለለችው ትገኛለች። ዴቭ አዳይ አትፈልግህም፣ እኔ ነኝ የምቀርብክ፣ እኔ ነኝ የምሻልክ። አዳይ አውቃ ነው እንጂ አባቴና እናቴ ቢያሉ ብላ ነው እንጂ እሷ አትፈልግህም። ስለዚህ እኔና አንተ ብንሆን ይሻላል። እኔ ነው በጣም ወድክ፣ አዳይ መቼም ቢሆን አትወድህም። ስለዚህ እሺ በለኝና እኔና አንተ እንግዲህ ፍቅራችን እንቀጥልበት ትለዋለች። እንግዲህ ዴቭም ፍቅር እኔ ምንም ነገር ሳትኝ ከዚህ ክላስ ውጪ አልወጣም ትለዋለች። ዴቭን በጣም ተናዶ ለቤዛ ይጮህባታል ማለት ነው። አሹ ቀብራራው የእምዬ ልጅ እንግዲህ በር ተንኳኩቶ ሲመጣ ይሄ በር የሚያንኳኳው ወይ ቤዛ ናት ወይም ደግሞ እንግዲህ የሊዱ ካልሆነ በስተቀር የማንም አይሆንም ብሎ እንግዲህ እየሮጠ ሲወጣ አቤና ዳይመት ሆኖ ተገኙ። ከዛም በኋላ ቆይ ምንድነው? ምን ፈልጋችሁ ነው በዚህ ሌሊት? ወይ አንተ ነክ እንዴ ደመቀ? አንተ ቆይ እንዴት ነው ይሄ በር የምትመታው? ሲለው ጊዜ ከዛ አበበ አላየውም ነበረ ወይ አቤ አንተ ማለት ይለዋል። አንተ ቀልዱ ተውና አሁን ሄሉ እዚህ ያለች? አዎ እባክህን ሂደህ ጠራለኝ ይለዋል ማለት ነው። ከዛም በኋላ እሱም እሺ ብሎ እንግዲህ ሊጠራው ይሄዳል ማለት ነው። ለምን ቆይ ሲለው ጊዜ ቀልዱ ተውና ሂደህ ጥራለኝ። ከዛ በኋላ ወደ ሄለን ለመጥራት አሹ ወደ ውስጥ ይገባል። ወደ ውስጥ ሲገባ ሮማንና ሄለን አንድ ላይ ሆኖ ቆይ አንድ ነገር በሉት ይሄ አቤ ምን የሆነ ነው ብላ ሄለን የሩታን እንግዲህ ታማክራት ነበረ። እሷንም አቤም እንደሆነ እኔ ጠይቀዋለሁ። ለምንድን ነው እንደዚህ የሚሆነው? እንዴት ቀያችን ትተን ወደ እንሰደዳለን? ስለዚህ እኔ እዚህም የመጣሁት ለሱ ብዬ ነው፣ እሱ ይወደኛል ብዬ ነው እንጂ እንደዛ ባይሆን ከዚያም እግሬም አላነሳም ነበረ፣ አጎቴ ትጂ የትም ንቅንቅ አልልም ነበረ ትላለች። በቃ ተዩ እኔ ሂጂ አናግረዋለሁ እያለ ከዛ አሹ ይመጣና አንቺ ምን ቤት ነሽ በእነሱ ፍቅር ምትገቢ ይላታል። አሹ እኔ ካንተ ጋር አይደለም ያወራሁት ያለሁት፣ ስለዚህ አሁን ዝም በል። ሄለን ነይ ውጪ። ወዴት ነው የምሄደው? ነይ አቤ እየጠበቀሽ ነው። እኔ ከዚህ ንቅንቅ አልልም። ሂጂ ሄሎ በቃ እኔ መጥቼ አቤን አወራዋለሁ። አንቺ ምን ቤት ነሽ? አርፈሽ ተቀመጪና እዚህ ስራው ስሪ፣ እትዬ ይቆጥሮሻል ሲላት ጊዜ አንተ አይመለከተህም ትልና እንግዲህ ሮማንና እንግዲህ አሹ በአሁን ሰዓት የተጣሉ ይገኛሉ። ሮማን ለአሹ ፍቅሩን አልቀበልም ስላለችው አሹ በሌላ በተንኮል ያስብባታልና ከዛ በኋላ ከተናገራት በኋላ ይቆጨዋል ማለት ነው። ተመልሳ እህትነቴን ታሳጣኝ ይሆናል እንዴ? ምን ክፉ ነገር ተናገርኳት? በማለት በጸጸት ውስጥ ይገባል ማለት ነው። እዚህ ጋር ደግሞ ፍቅር እንግዲህ የዴቭን እያማረረችው ትገኛለች ማለት ነው። አዳይ ለቤዛ ተንኮል ከደረሰችበት በኋላ ዶክተርም እንግዲህ የለምለም መመርመር ጀምረዋል። ከቤቱም እንግዲህ ባቡሬ የለምለም መድኃኒት ሲሰጣት በጣም የጮኸች ትገኝ ነበረ። ከዛም በኋላ መድኃኒቱ ልክ ስትወስደው ከነሱ ጋር ያባላታል። ከነሱ ጋር ሲይዟትም ትጮኻለች። ከዛ እየጮኸች ነበረ። ከዛም በኋላ ባቡሬም ወደ ዶክተር ይደውልና ስልክ ይደውልና ዶክተር እባክህ ቶሎ ድረስ፣ ለምለም መድኃኒቱ ስትወስድ ይብስባታል እንጂ ምንም አያሽራትም፣ መድኃኒቱ ስትወስድ በጣም ትጮኻለች ብሎ ወደ ዶክተሩም ጋር ስልክ ይደውላል። ከዛ ዶክተሩም እየወረጠ ይመጣል። ሲመጣም እንግዲህ አዳይም ነበረች። አዳይም ስትቀርባት ዞር በይ አንቺ ማነሽ? አንቺ የድሮ የሰራተኛችን ልጅ ነሽ እንዴ? ብላ እንግዲህ ለአዳይም አልቀርብም ስትላት ነበረ። ከዛ ዶክተሩ ከመጣ በኋላ ዶክተር ለምለም በጤናዋ አይደለም፣ እቺ ቤዛ የሆነ ነገር አድርጋት ነው እንጂ ዝም ብላማ እንደዚህ አትሆንም። ከዛም በኋላ ኤላ መስሏት ኤላ የመጣከልኝ እንዴ? እቺ ልጅ በጣም ታስፈራለች፣ ከዚህ አስወጣልኝ። እንግዲህ ባቡሬና አዳይ ካልቀረብሻቸው መቼም እኔም አላቀርብሽም ይላታል ዶክተሩ ኤላ መስሏት ስለሆነ። ከዛም በኋላ እሺ በቃ አሁን ትውጣልልና ሌላ ጊዜ እቀርባታለሁ ትላለች። እሺ በቃ አሁን አዳይ ወደ ውጭ ጠብቂኝ፣ እኔ ለምለምን መድኃኒቱ ልስጣት እያለ መድኃኒቱ እንግዲህ ሌላ መድኃኒት ይዞ መጥቶ ነበረ። ቤዛ የሰጠችው መድኃኒትን አይደለም ሌላ ይዞ መጥቶ ነበረ። ከዛም በኋላ
እሱ ይዞት የመጣ መድኃኒት ስትወስድ ለሊ አርፋ ተኝታለች። ምንም ነገር ሳትጮህ እና ከማንም ጋር ሳትጮህ ማለት ነው። ከዛ አዳይ ውጪ ቁጭ ብላ ነበረ። ከዛ ባቡሬ ይሄ ሴራ የቤዛ ስራ ነው። ስለዚህ ለምለም በጤናዋ እንደዚህ ልትሆን አችልም እያለችው ባቡሬ አዳይ እዚህ ጠብቂኝ፣ አው እንዴት አልታየኝም? የሷ ስራ ነው እያለ ባቡሬ እየሮጠ ወደ ቤዛ ጋር ይሄዳል ማለት ነው። ከዛም በኋላ አዳይ ውጪ ቁጭ ባለችበት ዶክተሩ ይመጣና አዳይ ምን ሆነሽ ነው ሲል እኔ ምንም አልሆንኩም። እኔ የሌሊ ነገር በጣም ያሳሰበኝ ነው። ሌሊ እንዴት ድንገት ተነስታ እንደዚህ ልትሆን ቻለች? ስለዚህ የሌሊ ነገር ነው በጣም ያሳሰበኝ። አንድ ነገር በል ዶክተር። ልክ ነሽ፣ ልክ ነበርሽ አዳይ። እኔ ነኝ መከታተልና ማየት ያቃተኝ። ለቤዛ ምኜ መስጠት አልነበረብኝም። ምንድነው ዶክተር? ያየኸው የሰማኸው ነገር አለ? አው አዳይ፣ ግን አንቺ ተረጋጊ። ቤዛ መድኃኒት ቀይራ ነው። መድኃኒቱ ሁሉ ከቀየረች በኋላ ነው እንደዚህ ሆነችው። ለሁሉም ለወንድሟም ለእሷም ለእጃቸው እኔ እሰጣቸዋለሁ። አዳይ በቃ አንቺ ተረጋግተሽ ቁጭ በይ ይላታል። እሷም ዶክተር እንዴት ልረጋጋ? ጓደኛዬ እንዴት እንደዚህ በአንዴ ልትሆን ቻለች? ይሄማ ማይታመን ነገር ነው ትላታለች። ከዛም በኋላ እሺ በቃ አሁን አንቺ ሂጂና ወደ ለምለም ጋር ሂጂ፣ እኔ ወደ ቤዛ ጋር ልሂድ። ሆስፒታልን ብዙ ታማሚዎችም እየጠበቁኝ ነው ይላታል። ከዛ በኋላ እሺ ብላ አዳይ ወደ ለምለም፣ ዶክተሩ ወደ ሆስፒታሉም ያመራል ማለት ነው። ከዛም በኋላ እንግዲህ የፍቅር እናት የታለም እንግዲህ ዴቭ እናትህ ደውላለህ ነበረ? አው ደውላ ነበረ። በጣም ነው ያዘነችው። እታለም ነግረሻት ነው? አው ነግሬት ነበረ። በቃ እንደሚሆን እናደርጋለን፣ አንተ አትጨነቅ። ለእናትህንም እኔ እነግራቸዋለሁ ቀስ ብዬ ትላለች። ከዛ በኋላ እታለም በጣም ጨንቆኛል። ለሽማግሌዎቹስ ምን ልትያቸው ነው? ሽማግሌዎቹ እኔ እንደምንም አድርጌ አባብዬ እነግራቸዋለሁ፣ አንተ ምንም ነገር አታስብ፣ ምንም አይጨንቅህ ትለዋለች የፍቅር እናትም። እሱም እሺ እታለም አመሰግናለሁ። በእኛ አንተ በቃ እሺ ምንም ነገር ምንም ተውና፣ አዳይ በአሁን ሰዓት ተጎድታለች። ስለተጎዳች ከጎኗ መሆን አለብህ። ስለዚህ የዚህ ነገርም አሁን ሳትረጋጋ እንዳትጠይቃት፣ ትንሽ ትረጋጋትና እንግዲህ ሁለታችሁም ታስቡበታላችሁ። በአንተና በሷ መሀል ማንም ሰው ሊገባ አይችልም። ዋናው የእናንተ የሁለታችሁ ፍቅር ነው። ሁለታችሁ ከተወደዳችሁ እንግዲህ ማንም አያስገድዳችሁም፣ ማንም አያስቆማችሁም። እናንተ በአሁን ሰዓት ከጎኗ መሆን አለብህ ትለዋለች የፍቅር እናት። ዴቭም እሺ እታለም ልክ ነሽ፣ ከጎኗ መሆን አለብኝ ትላለች። እና አሁን በቃ ሌላ ሚስት ፈልገህ ለምንድን ነው ማታገባው? ትላለች ፍቅር አርፈሽ ተቀመጪ፣ ምንም በእኛ መሀል አያስገባሽ ይላታል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ